አልሰራ ሲል ምን ሆነሽ ነው ብዬ ተጨነቅኩ። አንቺ ወንድሜ ተኝቶ አይደል እንዴ? ጥለሹ እንዳትወጪ ብዬሻል ነበር። ወዴት ነው የምትሄጂው? አዎ ግን ቤት ውስጥ ምንም የሚነድ እንጨት ስለሌለ እሱ ልለቅም ልሄድ ነው። ምን ነው አንቺ ልጅ ቃለውሽን ሰብስቢ ብዬሻለሁ። በአንቺ የተነሳ ቤተሰባችን ምን ያህል የተሰደበ እንዳለ የገባሽ አልመሰለኝ። አውቃለሁ ወንድሜ። አሁን እኮ ወደ ራሴ ተመልሻለሁኝ። ማንንም አልሰማም። ይኸውልህ ራሴ ስማችንን እንዳጠፋሁት መልሼ ራሴ አድሰዋለሁኝ። በቃ ዝናችንም ደግሞ ልክ እንደ በፊቱ በሀገሩ በቀዩ በሙሉ ይሰማል። ምን ልታረጊ ነው? ምንም አላደርግም። ግን ደግሞ ይኸውልህ ራሴ ያበላሽሁትን ራሴ ያስተካክላለሁ። ይሄ ደግሞ ቃሌ ነው። ወንድሜ ቤት እያቃሰተ ያለው በእኔ ምክንያት ነው። እሱን የመታው ዱላ ደግሞ እኛም ጋር አለ። ዋጋቸውን በእጥፉ ነው መሰጣቸው። የቸናት ጀግና የቶያቲ ውቢቴ ይኸውልሽ ከአንጀትሽ ቆርጠሽ ታዩ። አንቺን የሚያገባሽ ጀግና የባላባት ዘር የሆነ የወንዝሽ ልጅ ነው። ሃኒ አኮራሃለሁኝ። ግን ደግሞ ይኸውልህ አሁን ሳይመሽ ቶሎ ልሂድ እሺ? ውቢቴ ይኸውልሽ አንድም የተሳሳተ ነገር ለማድረግ እንዳትሞክሪ። ያለንበትን ሁኔታ ከግንዛቤ ወስክተሽ። ይኸውልህ ወንድሜ እስካሁንም ስላልሰማሁ ይቅርታ። ካሁን በኋላ ግን አላሳፍርህም እሺ? የሴት ወንድ ነኝ። ይልቅ አሁን ደርሼ ልምጣ። ውቢት። አቤት ጋሼ። ምን ነው? ምንድን ነው ያልሽው? ኧረ ይሄ ምንም አይደለም። ኧረ ምንም አልያዝኩም። ይልቅ ወንድሜ አንተ ገባለት፣ እኔም ቶሎ እመጣለሁ እሺ? የውቢት ወንድም ውቢት ምንድን ያሽ ብሎ ሲላታራል ምንም አልያዝኩም ብላ ትለዋለች። ነገር ግን እሷ የያዘችው ጆከርን ለመጉዳት የያዘችው ቢላ ነው ማለት ነው። ሰኒና የገጠር የሰኒ ጓደኛ እርስ በርሳቸው እያወሩ ይገኛሉ ማለት ነው። ወደ ጫካ ውስጥ ገብቶ ለነገሩ የጫካ በጣም ነው የሚያምኑት ለመናገር። ሰኒ ከዛ መመለስ የለብሽም ማለት ነው። እዛው አርፈሽ ተቀምጠሽ ሁሉንም ነገሩን ጨርሰሽ መምጣት አለብሽ። እቃውም ሰኒዬ እንጨት ልትለቅም ስጣ ሁሉንም ዝም ብለሽ ነው እንጂ እኮ ምንም የምትቸገሪው ነገር የለም ብላ ስትላት ሰኒ አራ ወይኔ ልትወጋት ነው። ውቢት ከኋላ ልትወጋት ትመጣለች ማለት ነው። ውቢት ከኋላ ልትወጋት ስትመጣ ከዛም በኋላ ከሰኒ ጋር ያለችው ደግሞ ትደርስበታለች ማለት ነው። ለምንድነው ምን ሆነሽ ነው እንደዚህ የምትሆኒ ብላ ሻዋ ስትጠይቃት እኔ ሰኒን መውጋት አለብኝ እንጂ መተው የለብኝም እያለች ወደዛ ትሄዳለች ማለት ነው። እንግዲህ ውቢት በጣም አቅዳ ተነስታለች። ጆከርን ለማግኘት የማታደርገው ጥረትም የለም። እንግዲህ ሰኒን ከወጋሽማ በተለይ ሰኒን ወጋሽ ማለት ጆከርን ወጋሽ ማለት ነው። እንግዲህ ጆከር ደግሞ ከመሬት ተነስቶ ወደ አንቺ መምጣት የማይችልበት መንገድ ላይ ነው ያለው ማለት ነው። እንግዲህ ውቢትዬ በጣም አብዝተሻል። የራስሽን አምሳያ ከዛው ከገጠር ብታገኚ ጥሩ ይመስለኛል። የከተሜው ወንድ ላንቺ ምንም አያደርግልሽም ማለት ነው። እዛ ሰኒዬ አንቺ ተነሺ ብላ ስትላት አንቺ ሴጣን ለምንድነው የመጣሽው ብላ ሰኒ ስትጠይቃት ከዛ ከሰኒ ጋር ያለችው ሸዋ እያባረረቻት ወደ ቤቷ ታደርሳታለች ማለት ነው። እንግዲህ በጣም ያሳዝናል። ውቢት ይሄን በዚህ ልክ ሰኒን ለመጉዳት ተነስታለች ማለት ነው። እዚህ ጋር ደግሞ ኬራ እየመጣ ሳለ ሊና ከቤት ወጣ። ኬራ የት አባክ ሄደክ ነው ለምንድን ነው የምትጠፋው ብላ አንቃርጋው ትከሻውን ትስማለች ማለት ነው። ኬራ እንግዲህ እህቱ ስለሆነች መደንገጥም አልደነገጠም፣ ምንም አላለም። ኮስተር ብሎ ምን ሆነሽ ነው እያበርሽ መሆን አለበት እያለ እየጠየቃት ይገኛል ማለት ነው። ኬራ
ጽናት እንዳሰማኝ በላ ስትል ኬራ ሊናዬ ምን አጥፍተሽ ነው ከቤት የወጣሽው? ያጠፋሽው ነገር ካለ ነው እንጂ ሳታጠፊማ እንደዚህ አደነግጭም እያላት በጣም እየተናገራትም ይገኛል ማለት ነው። ሊና ምን ሆነክ ነው? እኔ ጤና መሆኔን ነው እንጂ የማውቀው እኮ ምንም የሰራሁት ነገር ጥፋትም ምንም ነገር የለም እያለች በጣም እየተናገረችም ትገኛለች ማለት ነው። እንግዲህ ቲናዬ ያጠፋሽው ጥፋትማ አለ፣ ዝም ብለሽ አይደለም። ኬራም ስለሱ ነገር እኮ እዛ አውርተን ጨርሰን የመጣ ነው። ጽናትም ደግሞ ስለሱ ምንም ነገር እንደማትልም ቃል ገብታለች። ለምንድነው አንቺ ብቻሽን የምትጨናነቂው? እያለ እየተናገራትም እየተቆጣትም ይገኛል ማለት ነው። ኬራ እንግዲህ በጣም ጥሩና መልካም የሆነ ሰው ነው ማለት ነው። በቃ አንቺ አሁን ወደ ቤት እንግባ ብሎ ሲላል እሺ በቃ እንገባለን እያለች በጣም እየተጨናነቀችም ትገኛለች። ጽናት የምትናገራትና የምትወቅሳት መስሏት በጣም እየተጨናነቀች ትገኛለች ማለት ነው። እንግዲህ ውቢት በጣም አብዝተሻል። ውቢት ሮጣ ወንድሜ ጋር መታለች ማለት ነው። እየጮኸች ወደዚህ ስትመጣ ምንድነው ምን ተፈጠረ እያለ እሱም ይጠይቃታል። የራሷን ጥፋት ወደ ሌላ ሰው አድርጋ እየጮኸችም ትገኛለች ማለት ነው። ውቢት እያለ ሲጣራ ሰኒና ሸዋ ይደርሳሉ ማለት ነው። እንግዲህ ሰኒና ሸዋ ምን ለማለት እንደመጡ ያስታውቃል ማለት ነው። የራሷን ጥፋት ወደ እነሱ ታላክካለች ማለት ነው። እቺ በየርኩበት እየመቱኝ እያሳደዱኝ እየመቱኝ ይገኛሉ እያለች በጣም እየተናገረችም ትገኛለች ማለት ነው። ወንድም አለሜ እውነት መስሎት እሱም ደግሞ እናንተ ናችሁ እንደምታሳድዷት ምን ሆናችሁ ነው ምንነካችሁ እያለ ምነው ካራ ይዛችሁ ነው እንዲህ የምታሰቃዩት? ካሁን በኋላ እንዳትጠጉ እያለ ይገኛል ማለት ነው። ሻዋም እኛ አይደለንም የመጣ ነው እሷ ናት ተደብቃ በቢላ ልትወጋ ስትል ነው ያገኘናት እያለች ትገኛለች። ከዛም በኋላ እሱም እንደዛ ከሆነ ወደ ቤታችሁ ተመለሱ። ከስንት ጊዜ በኋላ በጣም መልካም የሆነች ሴትና እንደ እናት የምትንከባከበኝን ለማግባት ወስኛለሁ። በጣም ዛሬ ደስ ብሎኛል እያለ ለእና ጽናትና በተሰበሰቡበት አንድ አይነት ልብስ ለብሶ መጥቶ እየተናገረና በጣም በደስታ እየፈነደቀ ይገኛል ማለት ነው። እንግዲህ ሄሊና ከማከላቸው ከወጣች በጣም ደስ ይላል ማለት ነው። ፈጣሪ ትዳራችሁን ያስምርላችሁ፣ የመልካም ትዳር ወልዳችሁ የምትስሙበት ያድርግልን እንላለን እኛም በበኩላችን ማለት ነው። ሁላችሁም ደስተኛ ስለሆናችሁ እኛም ስለናንተ ደስተኛ ነን። ፈጣሪ አምላክ ያግዛችሁ እንላለን። ብሩም በበኩሏ በጣም ደስተኛ ሆናለች። ህይወቷን በሙሉ በደስታ እንድትኖር ፈጣሪ እንዲያግዛት እኛም በጸሎት እናስባለን ማለት ነው። ኬራም በበኩሉ በጣም ደስተኛ ነው። እንግዲህ እነሱ ደስተኛ ስለሆኑ ማለት ነው። እራኩዬ ለኔ ብለሽ ነው እንዴ እንደዚህ ጭንቅ ጥብብ ብለሽ ይዘሽ የመጣሽው እያለች ሊና እየተናገረቻትም ትገኛለች። ሊናዬ ራኩዬ ለምን እንደዚህ ተቸገርሽ? ለምንድነው እንደዚህ የምትቸገሪው? እኔ እኮ ለቤትሽ አዲስ አይደለሁም እያለች ሊና እየተናገረች ትገኛለች ማለት ነው። ከዛ ብቻሽን እንድትተኝ ፈልጌ ነው፣ ማንም እንዳይቀሰቅስሽ ፈልጌ ነው ብላ ስትላት፣ አረ እኔ ከማን ብቻዬን አልተኛም እቅፍ አድርገሽ አብረሽ የተኛለሁ ብላ ስትል ከማጋ ስትላት፣ ከአንቺ ጋር ነው እንጂ ከሌላ ከማጋ ይመስልሻል እያለች በጣም ትናገራታለች ማለት ነው። ራጉ ለምንድን ነው እንደዚህ የምትሆኙ? ይሄ እንደዚህ ማለት ላንቺ ክፋት ይመስላል እንደ ያስከፋል ያናድድሻል እንዴ ብላ ስትላት፣ አረ አይደለም አያናድደኝም፣ በቃ ሻትን ነጫነጪ ችግር የለውም አብረን እንተኛለን እያለችም ጥላት ትሄዳለች ማለት ነው። ከዛ ሌሊት ላይ 6 ሰዓት ላይ ሲሆን እንደዚሁ እጅሽን ይዤ አስለፈልፍሻለሁ እያለቻችም ሌላ በጣም እየተናገረቻትም ትገኛለች ማለት ነው። አይ እንግዲህ የናታን እንቅልፍ ማንኮራፋት ደግሞ ከውጪ ሌባ እንደሚጠራ ነው ማለት ነው። የኔንም ጆሮ አድንቆታል።
ከዛ ቅዱስ ይደርስበታል። ቅዱስ ደርሶበት አይ ናታንዬ ምን ነው መመጣብክ? ይሄ ሁሉ እንቅልፍ ምንድነው እያለው ይገኛል። በዚህ ሰዓት ላንተ የእንቅልፍ ሰዓት ነው እንዴ? ለምንድነው ተነስተ የማትንጎዳጎደው? እያለ እየሳቀበት ይገኛል ማለት ነው። አይ ቅዱስ የሱ እንቅልፍ እንዳይጋባብክ እንግዲህ ጸሎት አድርግ። ላንተም ሰላም ፍቅር ለሀገራችን ለኢትዮጵያ ይሁንልን እያለም ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁን በላይክ ግቡ። መልካምነት ለራስ ነው። ባይ ባይ።